እና ብሩኬ በጣም ደስ ብሎታል። ፊቱ ላይ ያለው ደስታ በጣም ከመጠን በላይ ይለያል በእውነት እና በጣም ደስ ይላል። ልጁም የሱ አለመሆኑን አረጋግጧል። ነግረነው በጣም ደስ ብሎት ነበር። ከመጠን በላይ ፊቱ ላይ ደስታ ይታይ ነበርና ያው ትንሽ የፈራት ነገር አለና ያው እሱም ቢሆን በቅርቡ ይስተካከላል። በጣም የፈራው ነገር አለና ደውሎልን ያለውን ነገር ስነግረው በጣም ደስ ብሎታል። እውነታውን ስነግረው ልጅ ጸጋ ነው፣ ስጦታ ነው። ልጅ የሱም ቢሆን ምንም ቅር የሚል ነገር የለም፣ ችግር የለውም። ዋናው ያለፈ ታሪክ ነው። ስለዚህ ባለፈ ታሪክ ብዙ ራስሽን አትጉጂ፣ እልህ ውስጥ አትግቢ። የልጁ አባት ታውቋልና እዩ ምን አለበት ከህይወታቸው ብትወጪ፣ ሀይሚም ሰላማን ብታገኝ እና ብሩኬ ያው በውሸት ባትጣለልና ሀይሚን ባትርቃት፣ እዩ ባትረብሻቸው እና ሰላም ማከላቸው ላይ ቢሰፍን አሪፍ ነው እና ብሩኬም አትታለል ባሉ ባልታ ምናምን ነገር አትታለልን። ሀይሚም በጣም እንደምትወድ ታስታውቃለች እና ያለውን ነገር ተቀራርባችሁ ብታወሩት ተነቅቂ ነው የሚሻለው። ብሩኬ ላሳየን ፍቅር ልብ እናመሰግናለን። ማለት ብሩክ ያው ቱስ ሰው ነው፣ በጣም ቀን ሰው ነው እና ሰላም ሰላም የሀይሌ ፋን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ደስ በሚል ዜና ተመልሰናል። የሰሞኑ ነገር በጣም የሚያሳዝን ቢሆንም ለብሩክ ለሀብ ንገሩት እያላችሁ ነበረና ለብሩክ ሄደን አኝተ ነው ነግረነዋል። ያለውን ነገር በጣም ደስ ብሎታል። አኝቶን በዚህ መልኩ ፎቶ ተነስተን ምናምን በጣም ደስተኛ ሆኖ ቪዲዮን አይቶት ነበር የደወለልኝና ይሄ ነገር እንዴት ነው የሚለውን ነገር አማከረኝ። ያለውን ነገር በስርዓት ነግሬዋለሁና ልጁ የሱ እንደማይሆን በደንብ ነግሬዋለሁና እሱ ትንሽ መፍራት ነገር አለው። ለምን እንደሆነ አላውቅም። ትንሽ ፍራቻ አለበት። ግን በቃ ያለውን ነገር በፍጹም እንዳታስብ ብዬው ስንት ነገር አውርተን ተለያይተናልና ያለውን ነገር ተረድቷል። ንገሩት፣ ለብሩኬ ንገሩት ለምትሉ ነግረናቸዋል። ውስጡ ላይ ቅር ያለው ነገር አለ። እሱንም ያው በቅርቡ ይፈተዋል። እንግዲህ በራሴ መንገድ የምፈታው ነገር አለ ብሏል። ቅር ያለው ነገር አለ። ስለዚህ በተስፋ እንጠብቃለን ማለት ነው እና በዚህ ምክንያት የብዙ ሰው ህይወት ተበጥብጧል ማለት በጣም የኢየሩስ ጉዳይ ብዙዎቹን የብዙ ሰው ህይወትን ያናወጠ ያናጋ ነውና በጣም ደስ የማይል ነገር ነው። ዛሬ ይዤላችሁ የመጣሁት የኢየሩስና የሮቤል የቅርብ ጓደኞች ናቸውና ባለፈውም እንዳያችኋቸው እንግዲህ የቅርብ ጓደኞቻቸው ናቸው ለሁለታቸውም እና ያለው ነገር በደንብ ያውቃሉ። እንግዲህ ሮቤል ውጣ ብለነው ነበረ ከሷ ላይፍ፣ ግን የሚሆን አይደለም። በጣም የሚሆን አይነት በጣም ነው የሚወዳት፣ እንድትመለስልኝ ነው የምፈልገው እያለ ነው። ስለሷ መጥፎ ነገርም ቢነገረውም አልሰማ እያለ ነውና ማይሆን ሙድ ውስጥ እየገባ ነው። ራሴን አውቃለሁ ምናምን ይላል፣ ግን ሱስ ውስጥ እየገባ እንደሆነ ማይሆን ቦታ ላይ እየዋለ እንደሆነ መረጃዎች አሉኝና በጣም ደስ የሚያል ነገር ነው። ወደ ቤቷ ብትመለስ ነው የሚሻላትና በጣም ነው የሚያሳዝነው። ኢየሩስ እያደረገች ያለችው ነገር በጣም የሚደብር ነው። በጊዜ ወደ ቤቷ ብትመለስ ነው በጣም ደስ የሚለው እና በቃ ራስን እንትን ማለት በጣም ደስ የማይል ነገር ነው ማለት በቃ አልትራሳውንድ ልጄን በአደባባይ ያወጣች ምናምን እያለ በቃ አደባባይ ያወጣችኝ እያለ በጣም ልጁ በቃ ብቻውን ሲሆን በጣም ብቸኝነት እየተሰማው ነውና በጣም ነው የሚያሳዝነው። ሀይሌ እንዳወራው ነው እና ብሩኬ በጣም ደስ ብሎታል። ፊቱ ላይ ያለው ደስታ በጣም ከመጠን በላይ ይለያል በእውነት እና በጣም ደስ ይላል። ልጁም የሱ አለመሆኑን አረጋግጧል። ነግረነው በጣም ደስ ብሎት ነበር። ከመጠን በላይ ፊቱ ላይ ደስታ ይታይ ነበርና ያው ትንሽ የፈራት ነገር አለና ያው እሱም ቢሆን በቅርቡ ይስተካከላል። በጣም የፈራው ነገር አለና ደውሎልን ያለውን ነገር ስነግረው በጣም ደስ ብሎታል። እውነታውን ስነግረው ግን ውስጡ ላይ የሆነ ቅር ያለው ነገር አለ። በቃ በራሴ መንገድ ፈተዋለሁ እንግዲህ ወይ ጊዜ ፈተዋል ያለው ነገር አለ። እሱንም አብረን የምናየው ይሆናልና ብቻ ያለውን ነገር ንገሩ ስላላችሁ ነግረነዋል ማለት ነው። ሀይሚ ራስሽን እንዳጎጂ በጣም ደስ የምትሉት ነገሩ ጊዜ ይፈታዋል። ልጁ የሮቤልና የሮቤል ነው እርግጠኛ ሆኜ የምነግርሽ ነገር። ያው እንግዲህ ልጁ የሮቤል እንደሆነ ግልጽ ነው። ብዙ ማስረጃዎች አሉን። ብዙ ሰው ያለውን ማስረጃ በስርዓት ነግሮናል። ሶ ሀይሚ በፍጹም ልትረጋጊ ነው የሚገባው። እንደ ሀይሚ ጠበቃነት በፍጹም ሊከፋሽ አይገባም፣ ሊደብርሽ አይገባም። እኛ ከጎንሽ ነን፣ እስከ መጨረሻው ከጎንሽ ነን። ብሩኬም ቢሆን ያንቺና ያንቺ ብቻ ነው። እንግዲህ ልጅ ጸጋ ነው፣ ስጦታ ነው። ልጅ የሱም ቢሆን ምንም ቅር የሚል ነገር የለም፣ ችግር የለውም። ዋናው ያለፈ ታሪክ ነው። ስለዚህ ባለፈ ታሪክ ብዙ ራስሽን አትጉጂ፣ እልህ ውስጥ አትግቢ፣ ተረጋጊ፣ ስሜታዊ አትሁኚ። የምታደርጊውን ነገር መረጋጋትና ብስለት በተሞላበት መንገድ ቢሆን በጣም ደስ ይላልና እንግዲህ ያው የልጁ አባት ታውቋልና እዩ ምን አለበት ከህይወታቸው ብትወጪ፣ ሀይሚም ሰላማን ብታገኝ እና ብሩኬ ያው በውሸት ባትጣለልና
ሀይሚን ባትርቃት እዩ ባትረብሻቸው እና ሰላም ማከላቸው ላይ ቢሰፍን አሪፍ ነው። እና ብሩኬም አትታለል ባሉ ባልታ ምናምን ነገር አትታለልን። ሀይሚን በጣም እንደምትወድ ታስታውቃለች እና ያለውን ነገር ተቀራርባችሁ ብታወሩት እዩ ደግሞ በመሀላቸው ባገቢ። እዩን ምን መክረሽ ነገር ቶሎ ብለሽ ከህይወታቸው ውጪ። እስካሁንም የታገስነሽ ማለት ሌላ እርምጃ ውስጥ እየገባን ያለው ነው። ልጁን በጣም ስላሳዘንን አሁንም ልጁ ካንቺ ጎን ስለሆነ ብቻ ነው። ሮቤል በጣም ስለሚወድሽ በጣም ስለሚያፈቅርሽ ምን እንዳስነካሹ ባናቅም በጣም ነው ላንቺ ክብር ያለውና ብዙ እየተናገርሽ ያለው ነው። ለዛ ነው እና ቶሎ ሰው ህይወት ብትወጪ ደስ ይለናልና ሌላ እርምጃው የከፋ ነው የሚሆነው። በብዙ መንገድ ጉዳት ሊደርስብሽ ይችላልና ትጠነቀቂ ነው የሚሻለው። ብሩኬ ላሳየን ፍቅር ልብ እናመሰግናለን። ማለት ብሩክ ያው ቱስ ሰው ነው፣ በጣም ቀን ሰው ነውና በትህትና እንደዚህ በፍቅር ነው የተቀበለን። ያለውን ነገር ደውሎ ምንድነው ያለው ነገር ብሎ በስርዓት ጠይቆናልና ስለዚህ እንግዲህ ከዚህ ነገር ነፃ እንድትሆን እኔ ምኞቴ ነው የምር። በቃ ልጁ ያንተ እንደማይሆን ተስፋ አረጋለሁ። ልጅ ጸጋ ነው በእርግጥ በቃ እኔ ልጁ የልጁ አባት ብቻ እንዲሆን ነው ምኞቴ። ማለት ምናልባት አይታወቅምና በመሀል ስህተት ተፈጥሮ ሊሆን ይችላል፣ የአልጋ ስህተት ሊኖር ይችላል። ስለዚህ አይታወቅም። ሀይሚ ራስሽን መጉዳት የለብሽም። ያው ራስሽን ጠብቂ። ከማንም በላይ ያለሽው ለራስሽ አንቺ ነሽ እና ብዙ ጊዜ ደውለን እንዲሻል ቢያንስ 1 ወር ይሆናል። በቃ ስልክ ስንደውል ስንቀጠቅጥ ነው ያለው። ልታነሽ አልቻልሽም እና ብታነሽና ያለውን ነገር ብናወራ ባይነኝ እና በቃ ብሩኪም ያው እሷን አድምጣት። እሷን ያለች እዩም በመሀላቸው እየገባሽ አትበጥብጪ እና ሁለታችሁ ላይ ያለ ፍቅር ይለያል እና በመሀላቸው ባትገቢ። ሀይሚንና ብሩኪን በጣም ከዚህ የበለጠ ደረጃ ነው ማየት የምንፈልገው። ተጋብተው ልጅ ወልደው በቃ ይህን ያህል ደርሰው ማየት ነው የምንፈልገው እና ማንም በመሀላቸው እንዲገባ አንፈልግም እና እዩም በቃ ራስሽን እንትን በይ በቃ ተቆጣጠሪው ና በመሀላቸው ማንም እንዳይገባ። እዩ በቃ ወደ ባልሽ ተመለሺ። የእነሱን ህይወት እዩ በቃ ማለት ከእነሱ ህይወት ብትወጪ በቃ እነሱ ሰላማዊ ህይወት ቢኖሩ ወደ ቤትሽ ብትመለሺ። ሮቤል አሁን ወደ 3 እየገባ ነው እና በቃ ወደ ራስሽ ትዳር መመለስ አለብሽ። የራስሽን ቤት መሰብሰብ አለብሽ። በቃ የሰው ትዳር ውስጥ ምንም መግባት የለብሽም። በቃ እነሱ ሰላማዊ ሰው ናቸው፣ አርፎ እየኖሩ ነው። በመሀል መግባት የለብሽም እና ወደ ቤትሽ ብትመለሺ ልጁም 3 ውስጥ ባይገባ በቃ ተሰብስባችሁ አንድ ላይ ያለውን ነገር መማከር አለባችሁ ከሮቤል ጋርና ሮቤልን ተዋት አትሆንም ብለነው ነበረና በቃ የሚሆን አይነት ነገር አይደለም። ምን አይነት ድግምት እንደሆነ አላውቅም። በጣም ነው የሚወዳት። በቃ አሁን ልጁ ከሚጎዳ እኔ ብትመለስ ምንም ትሁን ምንም ትመለስለት። በቃ ለሱ ልጅ እያለ ነው ምናምን በቃ በጣም የማይሆን ስሜት ውስጥ እየገባ ነውና እባክሽ ተመለሺ። ሁለቱም ቦታ አትበጥብጪ፣ እዚህም እዛም ሁለት ቦታ ማለት የሰው ህይወት መበጥበጥ ደስ አይልምና ምን አይነት ነገር እንደሆነ አላውቅም። ምን እንዳስነኳት ምን አይነት ተልእኮ እንደሆነ እኔ የማውቀው ነገር የለምና ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብሩክ ንገሩት፣ ለሀብ ንገሩት ለሚሉትን አድርሱልኝ። እናመሰግናለን። ቀጣይ አዲስ ነገር ካለ እየተከታተልን እናሳውቃችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።